ሰበር ዜና ጥቅምት 24 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የሸዋ ፋኖ በኦሮሚያ ክልል የሚወስደውን ጥቃት አጠናክሮ መቀጠሉ ተነገረ። የሸዋ ፋኖ በዛሬው ዕለት በኦሮሚያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት በፈጸመው ጥቃት የአገዛዙን ወታደሮች ሙትና ቁስለኛ ሲያደርግ አንድ ከፍተኛ የወረዳ ባለስልጣን መደምሰሱንም አስታውቋል። በዝርዝር የምናደርሳችሁ መረጃ ይዘናል። በጎጃም ከባድ ውጊያ ተደርጓል። ፋኖ በመሳሪያ ምርኮም ተንበሽብሿል። የአገዛዙ አንድ ኦራልና አንድ ሲኖትራክ በጎጃም ተቃጥሏል። ከ100 በላይ ሰራዊት ሲደመሰስ እና አርበኛ ዝናቡ ልንገረው እነ ጀነራል መሐመድን ገጥመው ድል በድል ሆነዋል። ጎጃም ላይ የተሰራውን ተአምራዊ ድል እንመለከተዋለን። እንዲሁም የጎጃም ፋኖ መሪ ቃል አቀባይ በስልክ መስመራችን ላይ ይገኛል። ተጨማሪ ማብራሪያም ይሰጠናል። በወሎም ውጊያ ሲደረግ የምር ወዳጁ ልጆች ድል በድል ሆነዋል። ታንክ አሰልፎ የመጣው የአገዛዙ ጦር ሙትና ቁስለኛ ማንሳት እስኪከብደው ከባድ ምት ደርሶበታል። በዝርዝር እንቃኘዋለን። ወዲህ ደግሞ የአብይ አህመድ የባንዳ ፍርጃና ከኢሳያስ ጋር የትዳር ፍቺ የጀነራሎቹ መታደንና የጀነራል አባው መጠርነፍን የሚመለከቱ ዘገባዎችን ማሰናድተናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአብይ አህመድ የባንዳ ፍርጃና የእሳቸው የትዳር ፍቺ። ከትላንት በስቲያ አብይ አህመድና ኢሳያስ አፈወርቂ በአንድ ቆርኪ ገላችንን ካልታጠብን ሲሉ ነበር። እኛ ፍቅር በፍቅር ሆነናል ብለውም አውጀው ነበር። ጥቂት የነቁ ሰዎች ኧረ በህግ አሉ። የመርህ ጥያቄም ሲያነሱ ቆዩ። ኢሳያስና አብይ ፖለቲካዊ ጋብቻ ያልተቀደሰ መሆኑንም አስረዱ። በሰዓቱም ሰሚ ያልነበራቸውም። የለውጡ ሰሞን ከሻቢያ ጋር ያለውን ግልጽነት የጎደለውን ግንኙነት የተቹ ሰዎች ተወገዙ። የሞገቱ ሰዎች ለውጡ የመጣባቸውም ተባሉ። ትላንት የትግራይ ጦርነት ሲቀሰቀስ ሻቢያ ጦሩን ይዞ ወደ ሉዓላዊ ግዛታችን ገባ። በአብይ አህመድ ፈቃድ በአብይ አህመድ ደሞዝ ከፋይነት የእርስ በእርሱ ጦርነት እሳት ሲነድበት ሻቢያ ነዳጅ አርከፈከፈ። በገዛ ሀገራችን ተጋብዞ የገባው የኤርትራ ሰራዊት ወገኖቻችንን ፈጃቸው። ሻቢያ የሚባል የሁልጊዜ ባለጋራችን የኖረ ቂሙን ለመወጣት ዜጎቻችንን ፈጀ። ደም ማፍሰስ አምሮቱንም ተወጣ። በሰዓቱ ያኔ ይህ ነገር ልክ አይደለም ያሉ አስተዋዮች ነበሩ። ታሪክ ይወክሰናል ብለው የተከራከሩም ነበሩ። ሰሚ አላገኙም እንጂ እንደ ሀገር ጠልም ተቆጠሩ፣ ባንዳ ተባሉ። ዛሬ ደግሞ ሁሉ ነገር ተቀየረ። አብይ አህመድ ከኢሳያስ ጋር የመሰረቱትን ትዳር አፈረሱ። ዛሬ ደግሞ ከኤርትራ ጋር ጦር አውርደን እንዋጋ እየተባባሉ ነው። በጥቂት ዓመታት ውስጥ ኢሳያስን እንደ ወዳጅ ከመቁጠር አልፎ እንደ ጠላት ተፈረጀ። ዛሬም ይህ ነገር አገር ይጎዳል፣ ዲፕሎማሲያችንን ገደል ይከተዋል፣ አገራችን ሌላ ጦርነት መሸከም አትችልም የሚሉም አሉ። እኚህ ወገኖች እንደ ጠላት እንደ ባንዳ ዛሬ ላይም እየተፈረጁ ነው። በተለይ አማራውና ትግሬው እንደ ባንዳ እየታየ ነው። ምክንያቱም ደግሞ ከኤርትራ ጋር አልዋጋም በማለቱ ነው። የመንግስት ደጋፊዎች ነን ለሚሉ በአሰብ ሰበብ በአገር ፍቅር እየነደድን ነው ለሚሉ ሰዎች ትላንትን ማስታወስ ያስፈልጋል። ምንም እንኳን ጠቅላይ ሚኒስትሩ በፓርላማ ቀርቦ ሾርት ሚሞሪዎች ናችሁ ቢለንም ትላንት አይናችን ስር የተደረገውን ማስታወስ አይሳነንም። ከትላንት በስቲያ ከኢሳያስ ጋር የነበረው ግንኙነት በህግ ይመራ መርህ ይኑረው ያሉ ሰዎች እንደ ባንዳ ይታዩ ነበር። ትላንት ሻቢያን ጋብዞ ዜጎችን ማስወጋት ልክ አይደለም ያሉ ሰዎች እንደ ባንዳም ተቆጥረው ነበር። ዛሬ ከኤርትራ ጋር መዋጋት አያስፈልግም የሚሉም እንደ ባንዳ እየተቆጠሩ ነው። ይህ መንገድ የት ያደርሳል? በትላንትና በዛሬው መካከል ያለው ልዩነት ምንድን ነው?
ነው። ኢሳያስ ብሔራዊ ጠላት ነው ያሉ ሰዎች እንደ ባንዳ ሲቆጠሩ ቆይተዋል። ከኤርትራ ጋር መዋጋት አያስፈልግም ያሉትን የኢሳያስ ተላላኪ ማለትስ ያስኬዳል ወይ? አብይ አህመድ ሲፈልጉ ባንዳ፣ አብይ አህመድ ሲፈልጉ ደግሞ ጋብቻም ያስኬዳል ወይ? አብይ አህመድ በፓርላማ ቀርበው ከኢሳያስ ጋር ከኤርትራ ጋር የሚሰሩ ኃይሎችን ባንዳ ሲሉ ሳምንት አልሞላቸውም። ታዲያ አብይ አህመድ ከዓመታት በፊት እንዲህ ሲሉንም ነበር። ኢሳያስ ባይኖር ኤርትራ ባትኖር ህወሓት አሸንፎን ነበር ሲሉም ተደምጠው ነበር። ይሄ እንዴት ተዘነጋችሁ? ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይህ ነገር በጠቅላይ ሚኒስትሩ ብቻ አላበቃም። በርካታ የኢትዮጵያ ጦር ጀነራሎች ጀነራል አበባውን ጨምሮ ኤርትራ ባትኖር እንደሚሸነፉ ሲናገሩ ቆይተዋል። አረንዳውም የኤርትራ ጉዳይ የኛም ጉዳይ ነው ከእንግዲህ ኤርትራ ማለት እኛንን ሲሉንም እንደነበር ዘንግተውታል። ጋሽ ለተዋት ሺ ከፍለናል። እንደ ኤርትራ ሰራዊት ሺ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር የኛ ችግር የኤርትራኖች ችግር። እነዚህ ናቸው እንግዲህ ዛሬ ላይ አማራውንና ኤርትራን አንዋጋም፣ አሰብ ከመጣም በዲፕሎማሲ ብቻ ነው መምጣት ያለበት፣ ጦርነት አያስፈልግም የሚለውን አካል ባንዳ እያሉ የሚጠሩት። ከዚህም አልፈው የኤርትራውን ጀነራል ፊሊጶስን የኤርትራ ኤታማዦር ሹም ጀነራል ፊሊጶስ አባታችን ነው፣ መካሪያችን፣ ዘካሪያችን ነው ሲሉ የሰነበቱ ናቸው። ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየ፣ አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየ። እንግዲህ እነዚህ ናቸው ሌላውን ኢትዮጵያዊ በባንዳነት የሚከሱት። በነገራችን ላይ አሁን በሚደርሰን መረጃ መሰረት ደግሞ የኤርትራ ኤታማዦር ሹም ጀነራል ፊሊጶስ አባታችን ነው፣ መካሪያችን፣ ዘካሪያችን ነው፣ አዛዣችን ነው ብሎ ያለው ከፍተኛ የኦህዴድ ጀነራል መሰለ መሰረት ተገኝ ከቦታው መነሳቱን ማረጋግጠናል። ሲዝናናበት ከነበረው ከግሎባል ሆቴል ይዘውት ቤቱን ሊፈትሹ እየሄዱ መሆኑንም አረጋግጠናል። አስቀድሞ በቤተሰቡ አስወጥቶ ይጠቀምበት የነበረውን ሲም ካርድ እና ሳተላይት ስልኩን በተጨማሪም ቤት ውስጥ የተወውን ማንኛውም ነገር እንዲያጸዱ በጓደኛው ስልክ ለቤተሰቦቹ ለሚስት ወንድሞቹ በቀጥታ ስልክ ደውሎ መልእክት በአስቸኳይ አስተላልፎ እንደነበረም የመረጃ ምንጮቻችን ለሚዲያችን ተናግረዋል። በተያያዘ ዜና በኦህዴድ ከፍተኛ ጀነራሎች በኩል በአማራ ተወላጆች ጀነራሎች ላይ ማንቋሸሽና የጥላቻ ፕሮፓጋንዳም ተጀምረዋል። እንደሚሰማው ከሆነ ለኤርትራ እንሞታለን ያለው አበባው ታደሰ በኦህዴድ ሰዎች በጥብቅ ጥርነፋ ውስጥ እንዳለም ተሰምቷል። ይህ በእንዲህ እንዳለ በሰራዊቱ የሌሎች ብሔር ተወላጆች ውስጥ የአማራ ተወላጅ ጀነራሎች ላይ ልዩ ትኩረት ተደርጎ እየተሰለሉ እንደሆነም አረጋግጠናል። አሁን በቀጥታ ከወደና አባሰበር መንደር ከአማራ ክልል የጦር ግንባር ወዳገኟቸው መረጃዎች አልፋለሁ። በቅድሚያ በአማራ ወሎ ላይ ባለሽርጡ ክፍለ ጦር ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ቀበሌ 032 ልዩ ቦታው ኮለቦና ጃርቶ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ወራሪ ጨፍጫፊ ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጸፈ። በእብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ሰራዊት በሀብሮ ወረዳ ከቢስቲማ ወደ ኮልቦም ከጊራና ወደ ፋጂ እንዲሁም ከጣጣይት ወደ ሀብሮ በሶስት ጄኔራል ሲያመራ መድፍና በአንድ ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነባር ይዞታዎች ወራ ለማድረግ የመጣው የሥርዓቱ ዘርፈጅ ሰራዊት በመደምሰስ በማክሰል እንዲሁም በመበታተን የብልጽግናን ኃይል አስቦት የመጣውን የጥፋት እቅድ አቅዶት የመጣውን የጥፋት እቅድ ቅዠት በማድረግና በሥርዓቱ ሰራዊት ላይ ከፍተኛ ሰብአዊ ቁሳዊ ኪሳራ በማድረስ የፋኖ ኃይሎች ታላቅ ድል ተጎናጽፈዋል። በትላንትናው ዕለት ከበረንዳ ከቀን ሰራተኛ ከፖሊስ
በየፑል ቤትና ጎዳናዎች በግዳጅ እየሰበሰበ የ15 ቀን ለብ ስልጠና በመስጠት መለዮ አልብሶም ያለምንም ወታደራዊ ዕውቀት አማራ ጠልነትን አልብሶ አማራን በዘፈቀደ ከባድ መሳሪያ እየተኮሰና ያገኙትንም እየገደሉ ንብረቱን እየዘረፉ እያቃጠሉ እንዲሁም ሴቶችን እየደፈሩ ተልእኮ ተሰጥቷቸው በማዕከላዊ የመጣውን የሥርዓቱ ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ የአማራ ፋኖ የቁርጥ ቀን ልጆች የምስራቅ አማራ የቤት አማራ ልጆች ሙትና ቁስለኛ ማድረግም ችለዋል። የዚህ ሰራዊት ሙትና ቁስለኛውን ለመቁጠር እስከሚያስቸግር ድረስ በርካቶች ሙትና ቁስለኛውም ሆነዋል። ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በቆየው በዚህ አውደ ውጊያና አሁን ድረስ እንደቀጠለ ባለው ትንቅንቅ የብልጽግና ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደ ሲሆን የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት እንደደረሰበትም ማረጋገጥ ችለናል። በዚህ አውደ ውጊያ ከፍተኛ የሆነ የብልጽግና ኃይልን ሙትና ቁስለኛ በመደረጉ ስርዓቱ በበርካታ አምቡላንሶችና ኦራል ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝም ውሏል። በዚህ የተበሳጨው የስርዓቱ ወታደር ጊራና ከተማ ባስቀመጣቸው 3 ጀነራል መድፎች የዘወትር ልማዱ በሆነው የዘፈቀደ ተኩስ በርካታ የንጹሃን ቤቶችን እያቃጠለና የንጹሃንም ህይወት ሲቀጥፍ ውሏል። ይህ በእንዲህ እንዳለ ደግሞ ወደ ሸዋ ስናልፍ የሸዋ ፋኖ ኦሮሚያ ክልል እየገባ ተደጋጋሚ ጥቃቶችን መፈጸሙን አጠናክሮ ቀጥሏል። የአፋባሃ ደቡብ አማራ ቀጠና አሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን ሰራ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የብልጽግናን ቅስም የሚሰብር ኦፕሬሽን አከናውኗል። የኃይለ ማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳን ምህረት አካባቢ ዘልቆ በመግባት ሁለተኛ ጊዜ የተጠና ውጤታማ ኦፕሬሽን ፈጽመዋል። ኦፕሬሽኑን የፈጸሙት የኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን ጠባቂ ሰራዊት ሙትና ቁስለኛውን ጥሎም ፈርጥጧል። መራር ሽንፈትን መቀበል ያቃተው የኦሮሚያ ልዩ ኃይል እንዲሁም የአብይ አህመድ ግትልትል ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋን በመቀጠል ንጹሃንን በማሰርና የ8 ዓመት ልጅን በግፍ በመግደልም የተለመደ ግፉንም ፈጽሟል። የፋኖ ኃይሎች ኦሮሚያ ክልል ገብተው በፈጸሙት ጥቃት እስካሁን ማንነቱ ያልታወቀ አንድ የወረዳ ባለስልጣንም በኦሮሚያ ክልል መግደላቸውንም አስታውቀዋል። ከዚህ ጋር በተያያዘ በፈጸሙት ጥቃት በርካታ አገዛዙ ወታደሮች ቢገደሉም በኦሮሚያ ክልል ጥቃቱ ስለተፈጸመ የፋኖ ኃይሎች ጥቃቱን ፈጽመው ወዲያውኑ ከቦታው ስለሚወጡ የሞተውን እንዲሁም የቆሰለውን ቁጥር ማወቅ አልተቻለም ሲሉም ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት ኃላፊ ለሚዲያችን ገልጸዋል። አሁን በቀጥታ ወደ ጎጃም አልፋለሁ። በጎጃም ምድር ተአምር ተሰርቷል። የአፋባሃ ምዕራብ አማራ ቀጠና የቀኝ ጌታ ወፍቴ 206ኛ ኮር ጦር አካላት የሆኑት የደጋው መብረቁ የስናና አባጅሜን የንጉስ ተክለ ሃይማኖት ብርጌድና አናብስቶቹ የብልጽግናን ሰራዊት የጠዳ የደመን 4 አልጋ በሚባሉ ቦታዎች ላይ ታላቅ ውጊያ በመክፈት ከፍተኛ ድልን ተቀዳጅተውበታል። ይህንን የአገዛዙን ሰራዊት ላለፉት በርካታ ቀናት ከደብረ ማርቆስ ከተማ ወደ ረቡዕ ገበያ ሬሽን ለመቀበል እንቅስቃሴ ቢያደርግም የህዝብ ልጆች ጀግኖቹ የስናና አባጅሜን የንጉስ ተክለ ሃይማኖት ፋኖች መንገድ ላይ ደፈጣ በመጣል ውሃጋን ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በትላንትናው ዕለት 3 ፒቲአር ታንክ 107 ሮኬት በዙ 23 እና በ03 ሞርተርና በሌሎች ሞተራይዝድ መሳሪያዎች ታጅቦ የሞት ሽረት እንቅስቃሴ ቢያደርግም በእነዚህ የጦር ግንባሮች ላይ ከፍተኛ ምትም ደርሶበታል። ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ አስከሬኑን ተሽከርካሪዎቹን መሳሪያዎቹን እያዝረከረከ ወደ ረቡዕ ገበያም ከተማም ፈርጥጧል። በጧቱ በተጀመረው በዚህ ውጊያ እንደ ልብ መካሪ እንደ ቃል ተናጋሪ ሆነው የሚሰሩት ሁለቱ ብርጌዶች በመናበብ ትስስር በመፍጠር ከፍተኛ የሆነ የድል ውጤትን አስመዝግበዋል። በርካታ የብልጽግና ሰራዊት በተመሰሰበት በዚህ ውጊያ ብዙ የብልጽግና ኃይል የቆሰለ ሲሆን ወታደራዊ ተሽከርካሪዎችም ተቃጥለዋል። ሌሎችም በጀግኖቹ ጥይት ከጥቅም ውጭም ሆነዋል። በተጨማሪም በአውደ ውጊያዎቹ የተደመሰሰው የብልጽግና ኃይል
አስከሬንን ወታደራዊ ቁሳቁሶችን የጫኑ መኪኖችም በጀግኖቹ ጥይት ተመተው ከጥቅም ውጪ መሆናቸውንም የአይን እማኞች ገልጸዋል። በተያያዘ ዜና ሁለቱ ብርጌዶች ይህንን ገድል ባደረጉበት ተመሳሳይ ሰዓት ጀግኖቹ የበረኛው ጅብላ ሙተራ ብርጌድ ፋኖች በየቦ በኩል ደብረ ማርቆስ ከተማ በመግባት በብልጽግና ኃይል ላይ ጥቃትም ፈጽመዋል። በእነዚህ አውደ ውጊያዎች በርካታ ምርኮችም ተይዘዋል። 2 ብሬን ተማርኳል። 60 በላይ ክላሽም ተማርኳል። 8 ምርኮኛ በፋኖ እጅም ይገኛል። አንድ ኦራልና አንድ ሲኖትራክ የብልጽግና ኃይል ተጭኖበት የመጣው ማለት ነው ሙሉ በሙሉም ተቃጥሏል። በውጊያው የተደመሰሱ የብልጽግና አስከሬን የጫነ አንድ ሲኖትራክም በተመሳሳይ ተመቶ ከጥቅም ውጪ መሆኑ ነው የተረጋገጠው። ከ100 በላይ ጡት ቆራጭ የመከላከያ ሰራዊትም ተደምስሷል ተብሏል። አንድ የብልጽግና ፓትሮል ተመታ በፔምፔም ተጎተታ ሞታለች። ቁጥሩ ያልታወቀ የብልጽግና ኃይልም ቆስሏል። ከ5000 በላይ የክላሽና የብሬን ተተኳሽም በፋኖ ተማርኳል። የብልጽግና ኃይልም በፋኖ በአርፒጂ ተመቷል። በጎጃም በትላንትናው ዕለት የተመዘገበው ድል እጅን በአፍ የሚያስጭን ነው። በርካታ ድሎችም ከዚህ ድል ጋር በተያያዘ በርካታ ዝርዝር መረጃዎችን ሊሰጠን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ምክትል ኃላፊ ሆነው አርበኛ እስቲበል አለሙ በስልክ መስመራችን ላይ ይገኛል። ከሱ ጋር የተደረገውን ቆይታ አድምጠን እንመለስ። እስቲበል እንዴት አለ? እግዚአብሔር ይመስገን ሰላም ነው ይላል። እንዴት ነው? አለን ይመስገን። እንግዲህ መግቢያዬ ላይ እንደተናገርኩትኝ ከሰሞኑ በተለይ በእናንተ በተቆጣጣሪያችሁት ቀጠና ብዙ አውደ ውጊያዎች አሉ፣ ሌላም ብዙ ስራዎች አሉና በሳምንቱ የተከሰቱ አበይት ሁናቴዎችን ለአድማጭ ተመልካቹ በወፍ በረር ታደርሰ ነው መቀጠል ትችላለህ። አመሰግናለሁ ኤልያስ። እንግዲህ ምዕራብ አማራ ቀጠና ቴዎድሮስ እዝ በአፋባ ውስጥ የሚገኝ ትልቅ ግዙፍ የሆነ ድርጅት ነው። በርካታ የሆኑ ስራዎችን በዚህ ሳምንት ውስጥ እያከናወነ ይገኛል። የመጀመሪያው እንግዲህ ጦሩን እየሸከፈ ወደ ትልቅ ደረጃ ለማድረስ እያደራጀ ቀጠናዎችን እየተቆጣጠረ የሚገኝበት ሁኔታ ነው ያለው። በዚህም ጎን ለጎን ደግሞ በርካታ የሆኑ ውጊያዎችን እያደረገ ነው የሚገኘው። በተለይ በ105ኛ ኮር ውስጥ የሚገኘው ጃዊ መተከል አካባቢ ለሳምንታት የፈጀ ውጊያን የተደረገው። በዚህም ፈንድቃ ከተማን በመቆጣጠር የፖሊስ ጣቢያውን ጨምር ከተማው ላይ የሚገኘው ብልጽግና ይጠቀምበት የነበረውን ካምፕ በመጨመር በመቆጣጠር ከፍተኛ የሆነ ድል ማስመዝገብ ተችሏል። ውጊያው አሁንም እንደቀጠለ ነው። ለሳምንታት የቀጠለ ውጊያ ነው። በርካታ ቦታዎችን የሸፈነ ውጊያ ነው። ታቅዶበትና ታስቦበት እየተደረገ ያለው ውጊያ ነው። እንግዲህ ውጊያው ከበባ በማድረግ ጠላትን ከበባ ውስጥ በማስገባት እየተደረገ ያለው ውጊያ ከመሆኑ የተነሳ ጠላት የቡድን መሳሪያዎችን ጭምር እየያዘ ስናይፐር ብሬን እየያዘ በቡድን ወደኛ እየተቀላቀለ ነው የሚገኘው በዚህ ሰዓት። ከዚህ ጎን ለጎን ደግሞ እንግዲህ በዛሬው ዕለት በተለይ 206ኛ ኮር ብለን የምንጠራው ደብረ ማርቆስ ዙሪያ ያለ አካባቢ ነው። ይሄ 206ኛ ኮር በዛሬው ዕለት ከደብረ ማርቆስ ተነስቶ በርካታ መሳሪያዎችን ጭኖ ዙ 23 ፔምፔ እና ሌሎችንም ጭቃም ጭምር ጭኖ ወደ ረቡ ገበያ ሬሽን ለማቀበል እየተንቀሳቀሰ የነበረ ጠላት ነው። እንግዲህ ጠላት ከደብረ ማርቆስ ተነስቶ ረቡ ገበያ ሂዶ ላለው ረቡ ገበያ አካባቢ ለሚገኘው የጠላት ኃይል ሬሽን ለማቀበል ብዙ ጊዜ የሚንቀሳቀስበት መስመር ነበር። ይሄንን መስመር ከዘጉት በጣም ብዙ ጊዜ ሆኖታል። ምናልባትም ከወርና ከዛ በላይ ለሆነ ጊዜ ጠላት ወደዛ ገብቶ ሬሽን እንዳያቀብል ማድረግ የተቻለበት ሁኔታ ነው ያለው። እንግዲህ የጠላት ሴል እርስ በርሱ እንዳይገናኝ መበጠስ ተችሏል። ለብዙ ጊዜ ያክል ለወራት ያክል ነው እንግዲህ መበጠስ የተቻለው። ከሳምንት በላይ ነው እንግዲህ የተዘጋጀው ዛሬ ወደዚህ ለማለፍ። በርካታ ኃይልም ከተለያዩ ቀጠናዎች ጭኖ ደብረ ማርቆስ ላይ በተለይ ዋጋን አካባቢ የሚገኘው አዲሱ ሆስፒታሉ ነው እንግዲህ እየተገነባ ያለው ሆስፒታል አለ። ዛጋ ነው ካምፕ አድርጎ የተቀመጠው ጠላት ወደ ረቡ ገበያ ለመግባት ነው እንግዲህ ለሳምንት ኃይል ሲያመጣ ሰንብቶ በዛሬው ዕለት እንግዲህ አልፌ ሄጄ ያንን ከሬሽን የተገለለውን ወይም ከሴሉ የተገለለውን ኃይል አገኛለሁ ብሎ እንቅስቃሴ ባደረገ ጊዜ ሁለቱ የዚህ ኮር ሁለቱ አናብስቶች ወንድማማቾቹ በተለይ እንደ አንድ ብርጌድ ነው በተለይ የሚናበቡት ንጉስ ተክለ ሃይማኖት ብርጌድ እና ስናን አባጅሜ ብርጌድ በጋራ በመሆን በመጠበቅ መንገድ ላይ ደፈጣ በመያዝና የተጠኑ ቦታዎችን ቀድመው በመያዝ በርካታ የሆኑ ውጊያዎችን በማድረግ በዛሬው ዕለት ትልቅ ጀብድ ነው እንግዲህ ያደረጉት። በርካታ የሆኑ
የፓትሮሎችን ወይም ደግሞ ኦራሎችን ይንቀሳቀሱበት የነበረው ሲኖዎችን ሁሉ ጭምር ከጥቅም ውጭ በማድረግ በማቃጠል በተለይ ፓትሮሎችን በማቃጠል በርካታ መሳሪያዎችን በግፍ መቀበል የተቻለበት ሁኔታ ነው ያለው። በአይነት ጥቅሻ መግባባት የሚችሉት ስናን አባጅሜ ብርጌድ እና ንጉስ ተክለሃይማኖት ብርጌድ በዛሬው ባደረጉት ውጊያ 2 ብሬን ማርከዋል። ከ60 በላይ ክላሽ ማርከዋል። በርካታ የሆኑ ምርኮኞችን መማረክ ችለዋል። እንዲሁም የተተኳሾችን የብሬንና የክላሽ ተተኳሾችን መያዝ ተችሏል። በነገራችን ላይ አሁንም ይሄንን ምነግርህ የተቆጠረውንና በእጃችን ላይ የደረሰውን ነው እንጂ በርካታ የሆነ ኃይል ነው ዛሬ የተደመሰሰው። ጠላት መጀመሪያ አካባቢ ወደ ታች ወደ ደብረ ማርቆስ አካባቢ መሮጥ ጀምሮ መፈርጠጥ ጀምሮ ነበር። እንግዲህ ይሄንን እየተከተሉ 2 ብርጌዶች በርካቶችን መማረክ በርካቶችን መደምሰስ የቻሉበት ሁኔታ ነው ያለው። በዚህም የተነሳ ያለውን መሳሪያ ሁሉ ጠላት ከደብረ ማርቆስ ላይ ተቀምጦ ወደ ላይ አቅጣጫ ወይም ወደ ስናን አቅጣጫ ማለት ነው ሲተኩስ ነው የዋለው። በርካታ የሆኑ ድምሰሳዎችን ነው ያደረገው። እንግዲህ ይሄ የሚያሳየው ጦራችን አሁን ያለበት የስነልቦና ያለበት የጦር ዝግጅት በዚህ ልክ ነው ያለው። እንግዲህ ሁሉንም ቀጠና ላይ በተመሳሳይ ሰዓት በተመሳሳይ ጊዜ ደምስሶ ቀጣይ አቅጣጫዎችን ለማስቀመጥና ክልሉንም ከዚህ አረመኔ ሰራዊት ነፃ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ጠላትንም በቅርብ ቀን የምንቀብረው ይሆናል ማለት ነው። እንግዲህ ከዚህ ጋር ተያይዞ በሁሉም ቀጠናዎች በሚባል ደረጃ እንግዲህ እንደምታስታውሰው በባለፈው ባህር ዳር ዙሪያ ላይ በርካታ ጠላት ደምስሰን በርካታ መሳሪያዎችን የተቀበልንበት ሰዓት ነው ያለው። እንግዲህ ከአደረጃጀት ጎን ለጎን እየሰራ ነው ያለነው ኦፕሬሽኖች ስኬታማ የሆኑ ኦፕሬሽኖችን እያደረግን ነው የምንገኘው። ኤልያስ መልካም ኢንጂነር፣ እንደው ከዚህ ቀጥዬ የምጠይቅ ጥያቄ በተለይ ራሱን ብልጽግና ብሎ የሚጠራው ፋሽስት ኃይል በዓለም አቀፍ የጦር ወንጀል የተከለከሉ ነገሮች አሉ። እንግዲህ አንድ ተፋላሚ አካል ከተማረከ አይገደልም፣ በስራት ተንከባክበህ ነው የምትይዘው። ነገር ግን በጦርነት አንዳንዴ ይህን በውጊያ ያቆሰለን አካል ለምሳሌ ጎጃም ላይ በዓለም የተባለችን አንድ እንስት ህፃን ልጅ እሷን ከነነፍሷ ሰውነቷን በመቆራረጥ ጡቷን በመቁረጥ ዓለምን የዓለም አቀፍ ማህበረሰብ የተቀባበለው አጸያፊ ድርጊት ፈጽሟልና የሷን እናንሳ እንጂ በወሎም በተለያዩ ቦታዎች ከዚህም ያልተናነሰ አጸያፊ ድርጊት ፈጽሟል። እንደው ምናልባት የሞራል ልዕልል ነው ፋኖ እንኳን እየማረከ ለዓለም አቀፍ የቀይ መስቀል ማህበር እያስረከበ ባለበት ሰዓት የሽንፈት ምልክት ነው ወይስ እንደው ከመጀመሪያው ብልጽግና የሞራል ልዕልና የሌለው መሆኑ ነው? ይሄን እስኪ እንዴት ይሄድበት እንዴት አስባውት? እንግዲህ የአማራ ህዝብ አንደኛው ያለበት እንትን የስነ ልቦና ደረጃና የማህበረሰባዊ ስሪት እንደዚህ ነው። ሰውን በሰውነቱ የሚያከብር በስነ ምግባር የታነጸ ቅዱስ ህዝብ ነው። ይሄ ህዝብ ብዙ ሴቶች ያሉት ህዝብ ነው። ስለዚህ የአማራ ህዝብ የትኛውንም አይነት ምርኮኛም ይሁን የትኛውንም አይነት የተበደለ አካል ባገኘ ጊዜ ትክክለኛ ፍትህ የሚሰጥ ከልቡ የሚያዝን ህዝብ ነው። ይሄንን ሴቶች ሸርሽረው ነው እንግዲህ በተለያዩ አካባቢ እንቀሳቀስ ሲኖር የነበረውን ህዝባችንን በጅምላ እየገደሉ በጅምላ እየጨፈጨፉ ሌላ እየሰጡ በግሬደር እንደቀበሩት የሚታወቅ ነው። በወለጋ በሻሸመኔ በተለያዩ ቦታዎች ላይ እንግዲህ የምታስታውሰው ነው። በአጣየም አካባቢ ጭምር ክልላችን ድረስ ምን ያክል ጭካኔ ሲሰሩበት እንደነበረ የሚታወቅ ነው። ይህ ግፍ እንግዲህ የመጣው እንደምታውቀው አማራ ጡት ቆራጭ ነው፣ አማራ ነፍጠኛ ነው፣ አማራ ገዳይ ነው የሚል አስተምረው ሲያስተምሩት የኖሩ በተለያየ መድረክ በተለያየ ቪዲዮ አማራን ክፉነት ሲያስተምሩት የኖሩት እኒህ አካላት ይሄንን ለመበቀል ባገኙት አጋጣሚ ሁሉ ይሄን እያደረጉ ነው የሚገኙት። በነገራችን ላይ የአማራ ህዝብ የተጨፈጨፈው በመንግስት ወይም ደግሞ በህገ መንግስት በተቀረጸ ሰነድ እንደሆነ ማንም ያውቀው ነው። ምን ማለት ነው? የአማራ ህዝብን ሲያፈናቅል ሲገልና ሲጨፈጭፍ የነበረ ቤተክርስቲያን ላይ ሲያርድ የነበረ ህፃናትን እና ኢሻ መሐመድን ጭምር ሲገል የነበረው መንግስት ራሱ ነው። መንግስት ራሱ በእጃዙር ባንክ እንዲዘርፍ እድል እየሰጠ ነው ሲያስጨፈጭፍ ሲገል የነበረው። ዛሬ ላይ እንግዲህ ይሄንን ኢንዶክትሪኔሽን ፎልስ የሆነ ናሬቲቭ ሲሰጡ የነበሩትን ኢንዶክትሪን ሲያደርጉት የነበሩት ወጣት እንግዲህ እዚህ ክልላችን ድረስ መጥቶ ጡት እየቆረጠ ነው ብሎ ህዝቡ አንገት እንዲደፋ ለማድረግ እየተደረገ ያለ ስርዓት ነው ይሄ ስርዓት። ኤልያስ ጥሩ
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።